በተመለከተበት ወራት እስከዛ አላየም እንደ እግዚአብሔር አይቷል ጮታ። ምክንያቱም ዘካርያስ ጋር መጥቶ ጮታ ተሰምቷል ያለ የትኛው ሰውየው ረስቶ ከዛ ሄዶ እንዲኮሪ ብሎ ሲነግራት ሄደች ልትሰወራለች። የት 5 ወር ለምን እግዚአብሔር በተመለከተበት ወር ያልሽ ነቀፌታዬ የሆነ ሰው ያልፍ ነው ዛሬ ነቀፌታዬን አስወግዶልኛል። ቀኝ ስጠኝ ቀኝ ስጠኝ ይሄ 10 ቀን ከመውጣቱ በፊት ይሄ ወራስ ይሄ ካቢት ወራስ ከመውጣቱ በፊት ራስ 10 ቀናት ውስጥ አዋጅ ይሽርነሳል። የደሞስ የሌለው የሚልታለው
ያላቀም የሆነ ሰው እንዲታይቶ ሲወጣ ያለው namni sagale guddaale cabsede maayelbala iyyaata cabsede maayelbala inamanta kuran wamedereha Susun jernyo, iyawan lekatlo desa. Yemakakaya saleyo, yematasabya kando hekan mitu sama. Yematasabya kando mitu sama. Nanti, dari dapat baru ya jadi kata hai tuat Allah kabul kata. Allah kata dia bermata kata basuala. Karena amalan Tuhan Allah. Akhirnya kasih berbuat saya. Kalau sahaka, ini aku yang yo, lu semua kita, kasih kita berapa? Selain dari sini siapa berkaran? Menilah. Ini macam saya betul waktu tafat sama si, anda masih dongkro. Selesai, yang lu amal, kaftaran untuk kelagan. Aikot, kaftaran untuk kelagan. Derajat kamera. ከተማው ተሰጣ ወደ ነበረችበት ከፍታ ላይ ሰው ይሄዳል። አጠገብ ያለ ሰው ያለ ሰዓት ምንም ማጥቶት ብለው ለሆነ ሰው መልእክት ዛሬ አሜን ነው ወይ? እነሱም ይዝታሉ፣ አንተም እየለመለምክ ትቀጥላለህ። እነሱ ጉድጓድ ይቆፍራሉ፣ አንተም እያለፍክ ትሄዳለህ። እነሱ ወጥመድ ይዘረጋሉ፣ አንቺም እያለፍክ ትሄዳለህ። ወሰልልኝ ማከላያ ሚከፈተረው ይላል ወጥቷል ሲሉ ያለሽታች እንዴ ሲያለማታ ለማንስ ተባተ ከላይ ላይ ወሰለ ዛሬ ተከታዮች ማከል እያለፈ ይላል ተከታዮች ማከል እያለፈ ይላል ሱዳባ ካርፋለ ለማከ አሜን ነው ይሄን እንደዚህ ነው ዋለ በጣም እርግጠኛ ነኝ አንድ ነገር የመረጠን ጌታ ከዚህ ሁሉ Jiniko dibe kanamba utnaga salina datani ide ulfenina deke amaka diga iberi ukanga alodantana amalle kunjirde karo masalinge ba hadirra samirra ego sabakat amana bicara wakma ከነዛ ካለው ከኛ ጋር ያለው ይበልጣል። የሆነ የሚበልጥ ጅዞ የሚያሳልፈው ዋኖ አለ ብቻ የሆነ እጅ አለባ ኢየሱስ
ጌታ ከፍትረው አጨብጭቦ የአባቱ ደፋ ነው የሚሉ ሲሉ በመሃል አልፎ ሄዳይ አንቺ ነሽ አንተ ያሰማኝም ጩና እኔ ነኝ መልባሽ አለፈ የሚሄደው እኔ ነኝ መልባሽ እግዚአብሔር ይለኛል እያዩ እንዳያዩ ያደርጋል እያዩ እንዳያገኙ ያደርጋል ኦሶዋኑ ያቃቱ ከሻለ ልጅ ቤታ ምን ይሻላል ይሄ ኮፍታ ነው አቤት ኢየሱስ እኔ ዛሬ ሰማሁት ድምፅ ነው በርቱ የሚል ድምፅ ነው የሰማሁት ብለ ጀባዱ በላለ ይቀራው ተክሎስ በርቱ በለው በርታ ጀባዱ አላማኝሩ ዱባዱ ጀባዱ በርታ በለው ዛሬ የሚመጣው የቃል መንፈስ የሚያገኝ መንፈስ የሚያበረታ ሃሌሉያ ልጅ ሰጋልሽ እናት አንቺ እኔው ለዚህ ለሊቱ ነው ብሎ ተነብይስ ስፍስፍ እግዚአብሔር ድምፅ ለመስማት የሚሰው አሜን ነው ያንዳንዱ ፊት እኮ በቃ ምንም አያናግርም ገና ተነስቶ ነው ራሱ የተበደሰ ይመስላል ሲል በቃ ምንም ተራሱ ቶ ነው የሚያስብ ኢየሱስ ጌታ የቀባይ የልጅነት ያምላክ ምስክሬ ነው በመሐከላቸው አልፈሽ ትጨርሽ አራጃላ ባዲ ምን ስራ ላይ እንዳለሽ አላውቅም ምን አይነት እንዳለሽ አላውቅም ግን ይኸውልሽ አጋንንት እንዲህ ያርመሰመሰ ያለው ሰልፍ አለ ግምገማ በሚመስል ነገር ምናምን በሚመስል ነገር ከማሸኔ ሲኖር በልታ በደስታ በመፍራት በመንቀጥቀጥ ቤቱ በመገዛት ስቅለታል ግርማ ኢየሱስ ክብር እንላለን እሷ አሜን ላለ ሰው ልናገራ እዚህ ሆነ ከዚህ ጉባኤ ሳትወጣ አዋጅ ይገለበጣል እሷ አሜን ስትል እዚህ ሆነ ምክራቸውን ያፈርሰዋል ፖሲያቸውን ይቀጥተዋል ስብሰባቸውን ያፈርሰዋል ጩኸናለ ሊደም ይገባል አንዴ ቁና በጣም ምታውሲ ሊደም ይገባል አንዴ ሰልሰው ሶስተኛ ምታው አንዴ ስለያለ ነቅሎ የሚወጣ ሰው አለ ነቅሎ የሚወጣ አሜን ከሞት ነቅሎ የሚወጣ አሜን ያሰባለ ወይ ከጌታ ጋር ኪዳን ያለው አለ ወይ ከሞት ነቅሎ ይወጣል ነቅሎ ይወጣል ነቅሎ ይወጣል ይያካበደካ ባላዲ አሰባላ ሻካራ ባዳይ አሜን ወንሽልን እነሱ ቢጻፉ እነሱ መጨቅጨቅ ስራቸው ነው አንቺም ደግሞ እዚህ ማስገለበጥ ስራሽ ነው እነሱ ማተቤቱ አንቺም ደግሞ እዚህ በደሙ ማህተም ማስመታት ስራሽ ነው ለሷ ከሰተን አንድ ሰው አዋጅ ይከለበታል ወቢበልጠው ኪዳን አዋጅ ይከለበታል ኢየሱስ ያለ ብራዘር ብቸኛው ጭንቅን ዘርግፈ የምትሄድበት ቤት ይሄ አሜን ተሸክመ መጣ አራከ አባት ቤት ሄዳ አሜን አሜን ነው ወይ አሜን አሜን አሜን
masih. Juga. Ash. Megan ini ngapain? Ya cuma semua. Kasih awet yang mimpi. Amor kita ini kita tahu kalau kita hakialos kita ada kosabah. Amen. እግዚአብሔር ግን አዋጅ ሲያስከል እሞይ እሷ ላይ መጣች ይኸውልሽ ስሜኝ ቆይ አንቺ ያመጣሻት እስቲ እንደዚህ በያው አማሪፋ እንደዚህ በይ ሰው ማልሰማም ሐኪምም ማልሰማም ሁኔታ አልሰማም የምሰማው እግዚአብሔር ነው የነገርኩህን ሁሉ እስካደርግ ድረስ አልተውም አንቺ ገና ያወራሽ መቼ ወረስሽ የተናገረሽ መቼ ወረስሽ አንቺ ገና የልጆችሽ የዘመዶች ሁሉ ክብር ገና ቦታለሽ አንቺ አንቺ የልጆችሽ ክብር ሳታይ ለምስጋና አሜን ብቻዋን ኮንፈረንስ አደረገችው ግቢ በቃ አሜን ነው አላችሁ ጅሎ አላችሁ እሺ ወደ እግዚአብሔር ፊት ምን ይሻላል በእናታችሁ ሰበር ነው ወደዚህ አሁን ሰበር ይገባል ኢየሱስ ጌታ አሜን ለሞቀኝ አማሪፋም ሰሞኑን በጣም ወደ ገጠር ልምድ ያደርግናል ነበርና ፈረንሳይኛ እግዚአብሔር ፍጥነትን ይጨምራል አሜን የማየው እንዴት መሰለህ የኔና እንዲሆነ እስካሁን ነገር ያለው ሰው የኔና እንዲህ ያቀብልሽ ጌታ በመንፈሴ የማየው ያዘ በተቻለ መጠን ዝም ብለህ እንደዚህ ገለጠው እንጂ እንደዚህ ዝም ብለህ ሸፍነው እንደዚህ ይታያል እሱ ይታያል ይታያል አንዳንዱ እኮ ይታያል ይላል መንፈስ ከወንካ አሁን ይታያል ለክፋቱ ደግሞ ወርሰሞቱ አሁን በመንፈሴ የማየው እንደዚህ ነው ከፍለምን የጋርድ ነገር ሁሉ እንዲህ አሜን 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 ሲዝከቱ አለበት አሜን አሜን ኡና ወገሮገ አለኝ በቃ ሳተደሰል በቃ ለሱም የላለ ለአንድ ሰው ልናገር የትኛው መንገድ እየዘጋለ የተነሳ አሜን የተነሳ ላትሸፍ ላትጋር ምንም አይነት ያለው ሰማን እንደው በጌታ ይሁን ትፍረት ካልሆነ በሩትና ዘመን የዛው ታየው ታና
ሴት መጣችና አባቷ ጋር ምን እንድሰጥሽ ትፈልጊያለሽ ሲላ ምንጭ የለኝም አለችው። እና አይተሽ ሲላ የታችሁን የላይኛውን ግማሽ የሚባል ነገር የለም። የላይኛው የታችኛው ሁለት ቆመኝ ይልካል። ኢየሱስ ጌታ አሜን ነው። ኢየሱስ ጌታ እንኳን አሁን ያኛውም አልፎ እንኳን አሁን እዚህ ጋር ደርሰሽ ነው እዛ ጋር አልፎ ስለዚህ ያ ክንድ በምንም ተአምር ላይ እንደያዘሽ ዲካና ሀዲያሎ ሰማሃ ይሄ እንዳታለች በጌታ እንዳታለች ማኪያሎስ ሰማሃኪያሎስ እኔ አላውቅም። አሁን በጣም ሀረር ላይ ነው እንደዚህ አይነት መንገድ የማየው ሰንገረከታ ይሉታልና በጣም አጣብቂኝ አንድ ሰው ካልሆነ በስተቀር እንደው ከዚህም ሰው ከመጣ አንደኛ ወይ እንዲህ ብሎ ነው የሚያሳልፍ። እንደዚህ አጣብቂኝ ውስጥ ነው የማይሽ እንደዚህ በጣም እንደዚህ የተጣበቀ አጣብቂኝ ላይ ሁኔታ ውስጥ ነው የማይሽ እና ሳቅ የሚከለክል ሁኔታ ውስጥ ደስታ የሚከለክል ሁኔታ ውስጥ ነው የማይሽ። እግዚአብሔር ግን እንደዚህ ያለ እጅሽን ይዞ ሲያወጣ አታልሽ እንደታለሽ ሜካድ ያለው ትናንትና በራስሽ አልተሻገርሽም። ትናንትና በራስሽ አላለሽም። ትናንትና በቃ ሰደን ያልሽበት ምዕራፍ ያልሽበት ምዕራፍ ረድቶ አሳልፏል እግዚአብሔር። እንደዚህ ነው ዋቀኝ ነው ትስኬቶት እግዚአብሔር ረገኝ አሜን። የሚያሰጣኝ አንዳች የለም። በቃ ያንቺ እረኛሽ እግዚአብሔር እናንተ እግዚአብሔር ነው ዋቀኝ ነው ትስኬቶት እግዚአብሔር ነው ረገኝ ምንም ቢሆን በባዶ ተስፋ በሌለበት ቦታ ላይ አኑሮ አቆሙሻል በሌለበት ቦታ ላይ። ስለዚህ ይሄ ቀን ላንቺ እንደ ጌታ ኢየሱስ ሶስተኛው ቀን ደርሶ ከመቃብር ትንሣኤ እንደተባለ ነገርሽ ሁሉ የሚወጣበት ሰዓት አሜን። እግዚአብሔር መንፈስ እንደዚህ ነው። ጀርባ የሰጠ ሰው ይመለስ አሜን። ሲገሬ በቃ እንደዚህ የራስሽ ጉዳይ ነው። እንደዚህ ጀርባ የሰጠ ሰው በመንፈስ ያለ ሲሪ ይያዘልስ አሜን። ተመለስ አይበላምስ እኛ ከሞነ ምን ደም ይሰናው ደም ካንቺ ሌላ ነገር ታመጭ
ምን ይሻላል? ነብዩ ሳት ውስጥ ከተገኘ ማለጋችን ሃሌሉያ የተከፈተ ሰማይ ነው። ሃሌሉያ ጩና ማከበረታ ለበለባት የበረታ ለበለባት እዚህ አንዳንድ ሰው ምን ይላል መሰለህ ሁሌዎች ምናገራትና ዛሬ ምን ተሰበከ ምናምን ሲባል ምን ነብዩ ከገባ ጀምሮ ቁጭ ብድግ ሲያደርግ መጽሐፍ ቅዱስ እንኳን አልገለጠም ምናምን ይላል። ለአንተ ይኸው አሜን ነው ወይ? በዚህ ሰይጣችን ይቆርጣል። አገኘው በርታ ኢየሱስ ጌታ አሜን። ምን ይሻላል? በእናታችሁ ስማኝ። ገመድ በአማረ ስፍራ ወድቅ ይችላል። እስቲ በአምላክ ታዋማ ይሶላት እግዚአብሔር ነው የሚያሳምነው። ኢየሱስ ጌታ በግርግር ውስጥ ያንተ ነገር የለም። ዛሬ ስለምወደው ነው እንደዚህ በመገፋፋት ውስጥ እንደዚህ የለም ያንተ ነገር። ዝም ብለህ ቆመህ ጠብቅ። ተገፋፍተው ሲጨርሱ ያንተ ማውራት ላይ ይገባህ ነው ዲገለ በቃ አላሁ እኔ ነኝ የሚገባኝ፣ እኔ ነኝ የሚገባኝ፣ እኔ ነው ወንበሩ የኔ ነው እና የሚላል አለ። ከንት እየተገፋፉ ያለው አለ። ዝም ብለህ ታሪክ እንዳመሳይ ዝም ብለህ ጠብቅ። ከዛ አንተም አትሆንም ወንበሩ የእሱ ነው የሚልጅ ይመጣል። ሰማይ ነው የሚያወጣው ያንተን ጣማማተን ሰማይ ነው የሚያወጣው እሱ ነው። ስለዚህ እነሱ ሲጨርሱ አሜን 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 ሃሌሉያ በቃ ባላ ታዲያ ከእኔና ካንተ ማን አለው? ሰዓት የኔ ያንተ ሩፋኤል ስንት ነው? በቃ ይሄ ስም ወንበሩ የእሱ ነው ተብሎ ወጥቷል። አሜን ነው ወይ? እሱ ነው ያለው። በቃ አንተ ጨርሳለህ። በቃ እንጋ እሺ ጨርሳለህ። ኢየሱስ ጌታ አሜን። አቤት እግዚአብሔር እያንዳንዱ ከየት እንዴት ነው እንዳመጣው ኢየሱስ ጌታ። ባለፈው የሆነ ቀን የሆነ ፕሮግራም ነበር እና የሚያቀኝ ሰው ደወለ። ለካ አጋጣሚ ሳልፍ አይሆንም ነብዩ ትዝ አለህ እንዴ? ምንድነው ጥቅጥቅ የምትሄደው አለ። እኔ ተዘግቶብኝ ነው መንገዱ ዘግቶ። እግዚአብሔር ይገስጽልኝ ትዝ የሚለኝ ነገር ምንም የለም አለ። እሱም ከኔ ጋር አንድ ላይ ነበር እና እና በጣም ሆኖ መንገድ ተዘግቶ ከኋላ እያልኩ እርግጠኛ ነኝ በሆዴ እያልክ ነው አለ። እግዚአብሔር ይገስጻል። ኢየሱስ ያለ አሜን ነው ወይ? እና ሁሌ በቃ እንደዚህ ጥንቃት ምናምን ላይ እናወጣለን። በቃ ታቦት ምናምን ማታ ናይት ክለብ እሰራለሁ፣ ቀን ደግሞ መዘምራን ነኝ እዛ ድቆስ ምናምን እናሰራ። ግን መጣ ጌታ ኢየሱስ ጌታ። የሚገርመው ነገር በጣም ጌታ ከምወድበት ነገር አንዱ በቃ ለብቻው ነው የሚያደርገኝ። እኔ ወላጅ በዛ ነበር ሰዓት እዚህኛው ቀን እሰራለሁ ቁና ምናምን እሰራለሁና ማታ ደግሞ እዛ ጭፈራ ናይት ክለብ እሰራለሁ።
አይ ማንም አይከለክለኝ። ሁለቱንም ማስኬድ ይችላል። ቀልዚኛው ማስኬድ ይችላል። እዚህ ቤት ስትመጣ ግን ቀላቅላት አሜን። አሜን ነው ወይ? አንድ ኢየሱስ፣ ሁለት ኢየሱስ፣ ሶስት ኢየሱስ፣ አራት ኢየሱስ፣ ኢየሱስ ብቻ ነው የምትለው። አሜን ነው ወይ? ለራሱ ብቻ ያደረገ ጌታ የተባረከ፣ ለራሱ ብቻ ያደረገ ጌታ የተባረከ። አሜን ነው ወይ? ኢየሱስ ጌታ ነው። አሁን የዚህ ስም ነው ቢብሊያ ያመጣው። እኔ አለፍ ነው ኢየሱስ ጌታ ነው። ሰውዳት እሺ መጽሐፍ ቅዱስ ያላችሁ በዚህ በኤፌሶን ምዕራፍ 6 ላይ ያለውን ቃል ነው የምናገረው። ኤፌሶን ምዕራፍ 6 ላይ ያለውን ቃል ነው የምናገረው። ከዛ በኋላ እንጸልያለን። ጌታ እጅግ መልካምና ድንቅ የሆነ ነገር ያደርጋል። ጮህና በርታ በለው። ሲያጠገብላለሁ በርታ አያሰማው ቢገና በርታ በለው። በርታ አሜን ነው ወይ? አሜን። ኢየሱስ ያድናል። አሜን። እና ምን ይላል ኤፌሶን ምዕራፍ 6 ላይ የሚናገረው ቃል ምን ይላል? እሱን ምዕራፍ 6 ከመናገሬ በፊት ከዚህ ምዕራፍ 1 ላይ መጽሐፉን ሙሉ ስታዩ 6 ምዕራፍ ላይ ያለው መጽሐፉ አንደኛው ምዕራፍ ላይ ምን ይናገራል? በክርስቶስ ስለሚገኝ መንፈሳዊ በረከት ነው የሚያወራው። ምዕራፍ 1 ላይ በክርስቶስ ስለሚገኝ በመንፈሳዊ ስፍራ የባረከን ብሎ ይጀምራል። ምዕራፍ 1 ስለ በረከት ያወራልና ምዕራፍ 2 ደግሞ ምን ያወራል? በክርስቶስ ኢየሱስ ስላገኘነው አዲስ ሕይወት። ሙታን ነበራችሁ በበደላችሁና በኃጢአታችሁ ብዛት ሙታን ነበር እና አሁን ግን ከክርስቶስ ጋር ሕይወት ሰጠን እያለ ምዕራፍ 2 እንደዛ ብሎ ይናገራል። ምዕራፍ 3 ላይ ደግሞ ስለ አሕዛብ ሐዋርያነቱ ስለራሱ ያወራል። ጳውሎስ የአሕዛብ ሐዋርያ ነኝ ብሎ ስለራሱ ካወራ በኋላ ወደ ምዕራፍ 4 ተሻግሮ በክርስቶስ አካል ስለሚገኝ አንድነት ያወራል። ምዕራፍ 5 ላይ ደግሞ ተሻግሮ ባልና ሚስቶች እንዴት ሊኖሩ ስለሚገባቸው ካወራ በኋላ ምዕራፍ 6 ላይ ይገባል። የዛሬ መልእክቴ ምዕራፍ 6 ላይ ነው። በርታ በለው። ሲያጠገብላለስ በርታ። አሜን ነው ወይ? አሜን። ስሙኝ፣ በዚህ ዘመን እንግዲህ እድሜ ለሶሻል ሚዲያ ገንዘብ ያለው ሰው እያለቀሰ እያየን፣ ስልጣን ያለው ሰው እያለቀሰ እያየን፣ ዘመድ ያለ ሰው እያለቀሰ እያየን፣ በጣም ብዙ እያለቀሰ እያየን፣ በዚህ ዘመን ማንም ሊደግፍህ የሚችልበት ማንም ሊያቀና የሚችልበት ዘመን አይደለም። ያ አንድ ግን ሊደግፍህ የሚችል ሁሌ አስተማማኝ ይቻላል። የአጋንንቶችን አከርካሪ እየሰበረ የከሳሾችን ወጥመድ እየሰበረ ሊደግፍ የሚችል አንድ እጅ አለ። እሱም ኢየሱስ ይባላል። አሜን ነው ወይ? ለዚህ ምዕራፍ 6 ላይ ምን ይላል? ከቁጥር 10 ጀምሮ ያለው እንደዚህ ይላል። በቀረውስ አሜን። አይ ምዕራፍ 1 አውርቶ መንፈሳዊ ስፍራ ተባርካችኋል ካለ በኋላ ምዕራፍ 2 ላይ እንደዛ አውርቶ 3 4 ነው ካወራ በኋላ ለምሳሌ ከአንድ ሰው ጋር የሆነ ጉዳይ አውርተህ ብትለያየው ስትል በሚቀረው እንዲህ እናደርጋለን ወይ ደግሞ እንደዚህ አድርግ ምናምን ነው የምትለየው። ዝም ብለህ አዘጋው እና ሲዘጋው ምንድን ነው ያላቸው? በቀረውስ እና ቀጥሎ ላላችሁ ሲዝን፣ ቀጥሎ ላለው ዘመን፣ ቀጥሎ ላለ መንገድ በቀረውስ ሌላ ፈልጋል። ምን? በጌታና በኃይሉ ችሎት የበረታችሁ ሁሉ አለ። አንድ ሰው አሜን ሲለኝ ዛሬ ይሄ መንፈስ በላይ ይለቃል። አየህ፣ አደራ ሰጥቷቸው የሄደው ለሰው እጅ አለ። አደራ ሰጥቷቸው የሄደው ለዘመድ አለ እና በቀረው ሳለ እኔ የምተዋችሁ አለ ለኤፌሶን ሰው የምተዋችሁ አለ የጌታ እጅ ላይ ነው፣ የጌታ ኃይል ላይ ነው። ለምን? አስተማማኝ ወንጀ እሱ ነው እና መበርታት ካለባችሁ አይናችሁን ማንሳት ካለባችሁ መጀመር ካለባችሁ እሱ እጅ ላይ ነው እና በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁሉ ቀኝ እጅ ስጠኛላችሁ የሌሎ ሰባካይ አሜን ኤዲ ካምቦርዲያ ካባስዮ በእሳት ውስጥ ባለፈ ሰዓት አያቃጥልም፣ በውሃ ውስጥ በእሳት አትሰጥም። እኔ ከአንተ ጋር እሆናለሁ ያለ ጌታ ዛሬ ከፊት ባለው ቀሪ ሲዝናችሁ ላይ ከህልማችሁ ሳትጎሉ እግዚአብሔር ካወራችሁ ሳትጎሉ ዴስቲኒያችሁ ላይ ፍጻሜያችሁ ላይ የምትደርሱበት ኃይል ያገኛችሁ። ብዙዎች መንገድ ጀምረው አቋርጠዋል።
ብዙዎች ሲያገለግሉ የነበሩ ብዙዎች አቋርጠው ተራ ሰው ሆነዋል። ብዙዎች ሲመሰክሩ የነበሩ አቋርጠው ብዙዎች ክርስትና ጅማሮ አይደለም፣ ክርስትና ፍጻሜው። ስለዚህ ለፍጻሜያችሁ አልቀው በቀረውስ እና አይኖቻችሁን እንድታነሱ የምፈልገው አንድታልና ኃይል ያለው ስም አለ። የት? በጌታና በኃይሉ ችሎት የበረታችሁ ሆኗል። ያን ጊዜ የጀመራችሁትን ሳትጨርሱ አታቋርጠው። ያን ጊዜ ወደ ኋላ አትመለስም። ያን ጊዜ ጠላቱን አያገኝ። ጩናስ እበረታለሁ ያፈም ላይ ነው የምትመረው። ጩና እበረታለሁ በቃ አየህ። ከዛስ ለምንድን ነው እንድንበረታ የተፈለገው? ጳውሎስ ለምንድን ነው እንድንበረታ የፈለገው? ለዚህ የመጀመሪያው እንዲያለች የዲያብሎስን ሽንገላ ትቃወሙ እንድትችሉ የዲያብሎስን ምን ሽንገላ ካልበረታህ አትችለውም። ካልበረታህ መቃወም አትችልም። ካልበረታህ ያዘጋጀውን ወጥመድ ማለፍ አትችልም። ካልበረታህ የተሸመቀውን ነገር ማወቅ አትችልም። እና ያንን የዲያብሎስ ሽንገላ አንተ ጋር ደርሶ ከመምታቱ በፊት ከመነሳቱ ገና ሲነሳ እንድታውቀው እንድትነቃ የጌታ ኃይል ያስፈልጋል። የጌታ ኃይል መንፈሱ ነው። ዛሬ እዚህ ወደ አንድ ሰው ተቀበለ ልናገርበት። ይሄ መንፈስ ያገኛችሁ አካል ምን ማለት ነው? ሽንገላ አለ። ሽንገላ ባይዘው ፊት ለፊት አይመጣም። ለምሳሌ ሶምሶን ጋር መጣችና እንደዚህ አለች ደሊላ፣ እኔማ እኔ ስኳር ጃለቶ ናንትዳ ብዙ አወራች። በጣም የቱ ጋር ነው ኃይል ያለችው? በእናት አለችው። እሷ ማሬ ስትለው ሲል የኔ ወድ ስትለው ሲል አየህ፣ የተላከችው ምን ተብሎ ከላይ ስታየው ሸንጊው የሚል ቃል አይ ሸንጊውና ኃይሉ የቱ ጋር እንደሆነ ከአንድ ሰው ፊት ልምታ ዛሬ። አሜን። አናካቲ ከባጋስ አንካንድ ሰው ፊት ልምታ ዛሬ። አሜን። የተሰወረ አካንታው ሚስጥር አሁን የፈረሰ አይሆን። አንተ ልምታው ዛሬ የተሰወረ የጨለማ ሚስጥር፣ የተሰወረ የአካንት ሚስጥር ቤት ላይ ስላለኝ መንገድ ላይ አገልግሎት ላይ ልጆች ላይ የወጣ ስውር ሚስጥር አሁን የፈረሰ አይሆን። አንተ ተስማማኝ ነው ይፍረስ በለኛ ይፍረስ። ሸንጊው ብለው ላባ እዚህ ጋር ነው ምንዳ የዲያብሎስ ሽንገላ መቃወም እንድትችሉ። አየህ፣ ሽንገላው ከቅባት ያጎላል። ሽንገላው ከመስመር ያስወጣል። ሽንገላው ወስዶ ተራ ሰው ያደርጋል። አየህ፣ ነዘነዘችው ነፍሱም እስክትጨነቅ ድረስ ይላል። ቢያቅ ኖሮ ሽንገላውን ቢያቅ ኖሮ አቺ ሌላ ወንበዴ ዞር በይል ነበር እንዳይል ግን ማጥሯስ በማል እኔ አንተ ሞታለሁ እኔ ያዛላንተ ማጥሯስ ከዛ ቼክ ያደርጋል። እንግዲህ ያለው በበረ ያለው ምናምን ያለው ሲመጡ እንደገና ሳት ይመጣል በትንሽ አንድ ቀን ግን ሽንገላው በረታ አለቀበትም። እያሳሳ ደረሰ። ባክሽ ጸጉሬ ላይ ነው ያለው አለ። ሽንገላ እዚህ ጋር እንደዚህ ያለ መንገድ ላይ እንዳትቀሩ፣ ከህልማችሁ እንዳትጎሉ፣ መስቀል ላይ ከተከፈለላችሁ ዋጋ አይናችሁን እንዳታነሱ፣ በቀረውስ በጌታና በኃይሉ ችሎት የበረታችሁን ሌላ ለማንም ሊሰጣችሁ አልችልም። እኔ የምተማመነው የጌታን ኃይል ነው። እናንተ ሰው ዛሬ ጸልያለሁ፣ ደስታችሁ ያማረ ይሁን፣ ፍጻሜያችሁ ያማረ ይሁን። ነበረ ተብሎ ታሪካችሁ አይቋረጥ፣ ጨረሰች ያስብላችሁ። አይታል ሁሉም ሰው ሩጫ ሲጀምር ሁሉም ሰው ቁምጣውን አድርጎ ማሊያውን አድርጎ ቁጥር ሰተቶት ምን ብሎ ሁሉም እንዲህ ብሎ ተተኩሶ የሚጀምር የሚያስጨርስ ኃይል ግን
ወይም አንደኛ የሚያስወጣ ኃይል ግን ስለሌለ አንዳንዱ እየተከተለ ሲወድቅ ይጭነዋል መኪና ላይ መኪና ተጭነው ግን ህልሙን ያለ እኮ ህልሜ ያለበት እኮ ያይቷል ለሜዳሊያ ነበር የገባሁት አሟልቼ ነበር የገባሁት ህልሜ እኮ ያልነበረም ቆይ በጌታ ስሙ ከኔ ጋር ናችሁ እስኪ ከኔ ጋር ያልሆነ እሺ ሁሉ ችግር ከኔ ጋር ሆኖ ቆይ ስሙ ሩጫ ሜዳ ላይ ሄዶ ደክሞት መኪና ኋላ ላይ የተጫነው ሰውዬ መኪናው ላይ ቁጭ ብሎ ጎሽ መኪና ተጫኑ ደስ ይላል ህልሙ ያ አይደለማ ሀገር አለ ከጀርባው ፋሚሊ አለ ጄኔሬሽን አለ ትውልድ አለ ምን እሱ ቀድሞ ገብቶ ባንዲራ ሲለበለብ ማየት የሚናፍቃል ስለዚህ የዛን ሁሉ ሰው ህልም ነው መኪና ላይ የጫነው አተገበላለ ሰው ኃይል ይመጣል በሉስ ትጫንሳለ በሉስ ያለ ኃይል ምንም ነገር የለም ምንም ያለ ኢየሱስ ጌታ አላቀም ምራፋቸው እንደገና የሚቀጥሉ ሰዎችን በመንፈስ የሚያዩ ወገባቸው እየታጠቀ ጉልበቶቻቸው እየበረቱ እንደገና የሚቀጥሉ ሰዎችን እያዩ አየ ሜዳሊያ ላይ ቀድሞ ሄዶ ሜዳሊያ አንገቱ የጠለቀው ሰውዬ በኮንፊደንስ ቆሞ እንዲላል ቆሞ አደባባይ ላይ ቆሞ እጁን አንስቶ ምናምን ሰው ሲወጣ እንደዚህ ሜዳሊያ አስገቡ ለምን ጨርሷል ለምን ለውድድሩ የሚያስፈልገው ፐርፎርማንስ አሟልቶ ጨርሷል ስለዚህ ቀና እንዳይ የሚከለክለው ነገር ክርስትና መጀመር ብቻ ነው መጨረስ ለመጨረስ ደግሞ ምንድነው የሚያፈርሰን ኃይል አሜን ኢየሱስ ያድናል አሜን ለአንድ ሰው ዛሬ እጸልያለሁ ዛሬ እንደገና መበርታት ይሆናል እንደገና ህልማችሁ ይመለሳል ያ የልጅነት ህልምሽ ይመለሳል ያ ድምጽ የምትሰሚበት ያ የበረታሽ እግዚአብሔር እየበላሽ ያ ጸልየሽ ማጠግቢበት ያ ዘምረህ ማጠግበት ያ ቸርችን ለሄደ ማጠግበት ያ ምትናፍቀው ኃይል ይመጣል የልጅነት መንፈስ እንደገና ይቀሰቀሳል አሜን ነው ወይ አየ በልጅነቱ ነገር ሁሉ ከመንገድ ያጎለ ነገር ሁሉ ይሄ ኃይል ሲመጣ ተራ እንደሆነ ምንም እንዳልሆነ መናቅ ትጀምራለህ አትቆምም እንዴ አትመጣም እንዴ ሲል አይ ግብ አለኝ እኔ ያየሁት አለኝ እኔ የተናገረኝ አለኝ ያስጀመረኝ አለኝ ለሆነ ሰው በመንፈስ ይገባታል የዲያብሎስ ሽንገላ ትቃወም እግዚአብሔር ንቃጦር ነበር አንሱ አተገበላችሁ አንሳው ንካው አንሳ እንዴ ለምንድን ነው የዲያብሎስ ሽንገላ መቃወም ያለብን ብሎ ሳይቀው ዝቅ ብሎ ምን ይላል መሰለህ ውጊያችን ከስጋና ከደም ጋር አይደለም አንተ ውጊያ ካቶ ከደጋ ከምናምን ከደጋ የሚመስል ሰው ያ ኖ ያ አይደለም ውጊያ እዛ አይደለም መጋደላችን ከደምና ከስጋ ጋር አይደለም እና አየር ላይ አለዋል አቤት አትስጮክ በለ አለቆችና አንድ አለቆች ከስልጣናት ሁለት ስልጣናት ከጨለማው ዓለም ገዦች ሶስት በሰማያዊ ስፍራ ካሉ ክፉት መናፍስቶች ሰማያዊ ስፍራ ዛሬ አየር ያዘ ዛሬ የተመታ ዛሬ ሰማያዊ ስፍራ ላይ ያንተ የመለኮት አጀንዳው የያዘ የትኛው ከአየር ላይ የተጠረቀ ይሆን የተጠረቀ ይሆን ጦርነት ይወጣል እንዳትዘናጋ ተራ አይደለም ኃይላት አሉበት ስልጣናት አሉበት አለቆች አሉበት ያው ደግሞ መሬት ላይ አይደለም ማለት አየር ላይ ካሉ አለቆች ከዛስ አለቆች ከስልጣናት ጋር ከዚህ ዓለም ከጨለማው ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ስለዚህ በክፋት ቀን ለመቃወም ያስልኝ እሰይ በልሽ መዳን አንቺ ቦነስ ጸሎት አለኝ ሃሌሉያ አሜን ነው እኔ ቃል ሲነገር ሀብሎ የሚሰማ ሰው ደስ ይለኝ
ደስ ይለኛል። ምክንያቱም እኔ ከወጣሁ በኋላ ምን ተባለ ሲባል እንትን ስንቅር ቃሉ ኢየሱስ እግዚአብሔርን ራስ ብላይ ነበር ምትለው እንትና ብላይ ነበር አለ ቃል ነው ይላል። በቃል ተናገረ ነበር ኢየሱስ ጌታ እና ለምን አስፈለገ? ቆይ ለምን አስፈለገ? ውጊያችን ከደምና ከስጋ ጋር አጠገብና ለሰው ንቃ መንፈሳዊ ዓለም ዝግጁ ነው ለአንተ ነው። መንፈሳዊ ዓለም ዝግጁ ነው ለኛ። ኢየሱስ ጌታ ነው። ለምንድን ነው በክፉ ቀን መቃወም እንድትችሉ አየህ። ለካ ክፉ ቀን የሚባል ነገር አለ። አንተ ላይ ስልጣን ግን የሌለው ለምን ኃይል ከለበስ ከዚህ ጌታ ጋር ከተጣበቅ ያ ቀን አንተ ላይ አቅም አይኖረውም። ሌሎችን የሰበረ አይሰብርም። ሌሎችን መንገድ ያስቀረ አያስቀርም። ሌሎችን ያስተባበረ አያስተባብርም። አንድ ሰው ተናገራ ዛሬ አልፎ መሄድ ይሆናል። አልፎ መሄድ ይሆናል። አሜን ነው ወይ? ቁጥር 13 ይገርመኛል። በክፉ ቀን መቃወም እንድትችል ስሙኝ። ብዙ ጊዜ ምናልባት 2012 እና 13 ላይ የሚያስታውሳለ ኮሮና ጊዜ እናንተ እኮ የምታስታውሳለ እየደረሳችሁ በታክስ በእኛ ጊዜ ነበር ኮሮና እና አንተ አሁን ያንደረሱ የሚላል ያ ጊዜ ያንተ ቤት ያልተመታ፣ ያን ጊዜ አንተ ያልተመታ፣ ያን ጊዜ ቲቪ ሁሉ ለቅሶ በለቅሶ ቲቪ ሁሉ አደጉ የተባሉ ሀገራት ዶላራቸው፣ ፓውንዳቸው፣ ዩሯቸው ሁሉ እየጣሉ እየተው አንተ ምንም ነገር ኪስ ሳይሆን ያለፈው እንደዛ አይነት የክፉ ቀን የሚባሉ ቀኖች አሉ። አየህ አንተ ቤት ላይ ስልጣን የሌለው ቀን፣ አንተ ቤት ላይ አቅም የሌለው ቀን በክፉ ቀን መቃወም እንድትችሏለ ኃይል ኢየሱስ ጌታ የምን ኃይል? የራሱ በጌታና በኃይሉ ችሎ የበረታው ከዛ ሞት ባለበት ቦታ እኔ ላይ ስልጣን የለውም ትላለህ። ይሄ ኃይል ያናገራል። ዛሬ ለአንድ ሰው ልናገር ባካችሁ፣ እንደገና መበርታት ይሆንላችሁ፣ እንደገና መናገር ይሆንላችሁ፣ እንደገና መቆም ይሆንላችሁ፣ ኢየሱስ ስም ይሆንላችሁ። የበረታችሁ ለምን ያብረስ ሽገላል ይቃው ሽገላል ምን ውጊያ ከደምና ከስጋ ጋር አይደለም እና አየር ላይ ያለ መንፈሳዊ ስራ አለ። ለመቼ? በክፉ ቀን እንዴት መቃወም እንችል? ምን ላድርግ? የቃጦርህን አንሳ። ሻባጋና አጠገብና ነው አንሳ ነው አንሳ። የጣልከው ነገር አለ ካለ አንሳ። አሁን መፍትሄው ወለስ ማጸለይ ሳይሆን ወለስ ራስ መጸለይ ነው ወለስ። አሁን መፍትሄው ወለስ ማስጫን ሳይሆን ወለስ ራስ ኮኔክት አድርገው። ኢየሱስ ጌታ ምን ይናገራል? ደስ ይለኛል። ዋይፋይ ያለበት ቦታ ላይ ስልክ ኦን ከሆነ ሂዱ ብሎ ይገባል። ምን እያለ ነው? ክፍት ነው። ክርስቲያን 24 ሰዓት ክፍት ነው ሆነ። አንዳንዱ ሰው ለክቻች መጥቶ የጸሎት ሰዓት ብቻ ነው ዝም ብለህ ስራ ቦታ ነው ላዲጋባ ቦታ ባጋሽ እኔ ወንድሽን ይይዝ እንጀራሽን ይይዝ ይገሃባ ጋር ዲያኖስ አንተ አታውቅም። መንፈሳዊ ያለ ላይ የምትመታው አለ። ልትመታ ዛሬ የሆነ ሰው ላይ ይባተላል። አሜን ነው ወይ? አሜን። መስሪያ ቤት የሆነ ሸቃባ የተጫኑ አለቃ ምናምን መጥቶ አክቲቭ ዳናም ሲል አንተ ዝም ብለህ ምላሽ አትበልሽ። ዲጋባ ጋር ዲጋቦች አይቆቶ ሰገዶ አላውቅም። የሆነ ሰው ላይ ዛሬ መንፈስ ይመጣል። ይሄ መንፈስ ባካት ጩና ባከን ኃይል በለኛ አረጋጫ ሳይታዲያ ብዙ እንደገና ነው የጣለውን የሚያነሳ እንደገና ነው የሚታጠቀው። አሜን አሜን አሜን። አየህ ኢየሱስ ጌታ መስሪያ ቤት ውስጥ እሱ ምክንያቱም ተጭኖት የሚመጣው የእናቱ የአባቱ የአያቱ ቅድሚያቱ በሙሉ ተጭኖ ነው የሚመጣው። ገና ሳይሽ ደሞ ይፈላል። ገና ሳይሽ ደሞ ይፈላል። ስለዚህ አንተ ይሄ ጌታውን አትከለክለኝ ከዚህ አለቃ አትከለክለኝ ከዚህ አትም
ዝም ብለህ ለዳ ካባዳይ ባጠገብሽ በቀኝ 10 ሺህ ወድቃል ተብሏል። አሁን ካጠገቤ ዞር ትላለህ፣ መንገዴን ትለቃለህ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። እናገራለሁ። የሆነ ሰው ዛሬ ጸልያለሁ። ለሆነ ሰው ዛሬ ጸልያለሁ። በኢየሱስ እንደገና ማንሳት ይሆንላችሁ፣ ኃይል መታጠቅ ይሆንላችሁ፣ መንፈስ መታጠቅ ይሆንላችሁ። አሜን። ኢየሱስ ጌታ ነው። አሜን። ምንድን ነው የምትለው? የእግዚአብሔር ዕቃ ጦር አንሱ አለና መጀመሪያው እግዚአብሔር ዕቃ ጦር ምንድነው? የጽድቅ ጦራችሁ ነው። ከዛ ስትለው የሰላም ወንጌል ተጫምታችኋል። ስማ የሰላም ወንጌል ማለት ምንድነው? ስለዚህ ነው ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም እቺ ዓለም እንደምትሰጣችሁ አይደለም። ይሄንን ሰላም ሊሰጥ የሚችለው ይሄ የሰላም ወንጌል ብቻ። አሜን ነው ወይ? ከዚህ ውጪ ማንም ይሄን ሊሰጥ የሚችል እና የጽድቅ ጦር ምንድን ነው? ዕቃችሁን አንሱ ካለ የጽድቅ ጦር ይሄኛውን አንሳ። ምን ላንሳ? ከኔ ጋር ናቸው ወይ? አንድ ባልሽ ከፋሽ እንደገና ያ የልጅነት ፍቅራችሁ ይቀስቀስ። ለማንስ ቆይ ከፋሽ አንዴ ከፋሽ ያ መጽሐፍ ቅዱስ ይዘሽ ምትሮችበት ያ ጸሎት በተባለበት ቦታ ጊዜ ሁሉ ፊተኛ ምትሆንበት ያ ኮንፈረንስ በተባለበት ጊዜ ሁሉ ፊተኛ ምትሆንበት ስራሽን በጊዜ ጨራርሰሽ የምትሮችበት አንቺ ይሄን ጌታ ትታያለሽ አትታይም ስትባል ትታዋጣ ትተውስባል ኖ ከሱ ቢበልጥ ምንም የለም ብለህ ባልተበሳ ወንጌል ይቀድማ ብለህ ባልበት ያ የልጅነት ፍቅር እንደገና ይመለስ። ያ የልጅነት መንፈስ እንደገና ይመለስ። ያ የልጅነት ኃይል እንደገና ይመለስ። እንደገና ይመለስ። ጩና ጌታ ሆይ በልባሽ ኃይል ያስፈልገኛል በልባሽ መበርታት እፈልጋለሁ በልባሽ እንደ እምነታችሁ የሆነላችሁ እንደ ተናገራችሁ የሆነላችሁ በኢየሱስ ስም የሆነላችሁ አሜን ነው ወይ? ኢየሱስ ጌታ ነው። ይህ ኃይል ሲመጣ እንደገና ነው ያለው። አሜን ነው ወይ? ለሰጭ ጥቁር ሰዓት በጌታ በኢየሱስ ስም በቀሪው ዘመን ላይ አሜን አሜን እግዚአብሔር አብሮ መሆኑ በዛለው ኪዳኑ ደግሞ ተሰማኝ ኩራት አላትን ወልቋል የሆነ ተሰማኝ ኩራት አዎ ጀመረ የኢየሱስ ልጅ ነኝ ጀመረ አፍልጎ የእስር መንገድ ከደመና ላይ የአማኝ መንገድ ከደመና ላይ ነው። አቃባ ይዘው መገኛው ሰማይ ነው። የሆነ ሰው ከጠላት ግዛት ይወጣል ዛሬ፣ ከሆነ ከበባ ይወጣል ዛሬ። ኃይል ለብሶ የሚወጣ ሰው አለ። ኃይል ለብሶ የሚያመልጥ ሰው አለ። ሜዳ ላይ ይሆናል። ምን እያልክን አንቆም ነገሬ ኪዳን ገብቶልኛል በእኔ የጀመረው በደም ይቀጥላል። ማለተኞች ቢኖሩ እልፍ ነገር
ሄርሜሎ የነገረኝ ትንቢት አይቀርም እንደቃሉ መቼ እንደገና ክብር እንደገና ቅባት እንደገና ኃይል እንደገና መንፈስ እንደገና እንደገና የሚነሳ ሰው እንደገና የሚበረታ ሰው አለ። እንደገና የሚቆም ሰው አለ። እንደገና የሚታጠቅ ሰው አለ። ወደቀ ሲባል እንደገና፣ አቆመ ሲባል እንደገና፣ ተዘጋ ሲባል እንደገና፣ አይችልም ሲባል እንደገና ያ ሰው አለ። ጩና ጌታ ሆይ በልባት እንደገና በልባት ኃይል እፈልጋለሁ። አሜን አሜን ይሁን በረካ ያለ ኃይል ምን ማታደርጋል? አገልግሎት ኃይል ይፈልጋል። ስራ ኃይል ይፈልጋል። ኑሮ ኃይል ይፈልጋል። ክርስትና ኃይል ይፈልጋል። መውጣት መግባት ኃይል ይፈልጋል። የሆነ ሰው ይለብሳል ዛሬ ይለብሳል ዛሬ ይለብሳል። Yes yes የሆነ መኮማት ከሰዎች ላይ እየተደረገ ያለ ሁለተኛ ማይዘው መኮማት ክፉ ሰዎች እያለበሰ ብሄድ እንጃ ያለው በሰው ዘንድ የሚያዝ የለኝም እኔ ተወርቶ የሚቀር የለኝም እኔ ትክክል ነው ያየሁት፣ ትክክል ነው የሰማሁት። አለ ወይ የሰማሽው? አለ ወይ ያወራሽ? አለ ወይ የተናገረሽ? አለ ወይ አንቺ ዘገየ ያልሽ ደስ ይበልሽ። ጌታ ሆይ መቼ ነው ያልሽ ደስ ይበልሽ። አሁን ኃይል ይመጣል። እንደገና ቀና ትላለሽ፣ እንደገና ቀና ትላለሽ፣ እንደገና ትበረታለሽ። ሲጀምር በመንፈስ ያህል እንደገና በመኝታችሁ ለጌታ የሚያወራችሁ እንደገና የሚያስታጥቃችሁ
እንደገና የሚያበረታችሁ እንደገና ምድረበዳው ያለበለላችሁ ለታማካና ከማካ ያዲያቆስ ሰማ ወዲና ባራህ ያለው ስማላ አንተረሳሽም ተዛላው ኪዳን አባዬ አብሮኝ መሆን ተዛላኝ ኪዳን በጣም ተሰማኝ አባቴ ቀድሞኝ ይሆን ተሰማኝ እንዲና በለቱ ጀናኑ ወደው Isakala tapale galana Tina nuballe tuje janu wode ao Isakala nukam se galana Isane boy dima omsana Legatina teri se bodan garako Elshada idama dansa se majjira Ulo aniskala taman namate የእምነት ጋሻ መልበስ ያለብን የእምነት ጋሻ ምንድነው? እግዚአብሔር ከዙፋኑ የሚያሰራ ማንም ሰው ተስፋ ቆርጦ ባለበት ቦታ አንተ ግን እዛው ቆመ ይችላል። ተባልተናል አስተናል ያ አንተ ኖ አንተ በላሁ አልጠፋሁ ይችላል ይችላል ይበላል አያ ከባላይ የእምነት ጋሻ ምን ልበስ ነዳንኤል ተብራውያን ሲናገር የእምነት አባቶች ብሎ
በእምነታቸው ያንበሳውን አፍ ዘጉ፣ በእምነታቸው የእሳቱን ኃይል አጠፉ ይላል። ልብ ብለው ነው እሳቱ ልብ ብለው ነው ጠራቸው። ምንድነው ቅድም የሰማሁት አለ። ምን ሰማ አሉት። እኔ ላቆምኩት ምስል አልሰገዳችሁም እንዴ አለ። አልሰገድንም አሉ። ትክክል ነው አሉ። ሆቱን አመጫዋል እሳቱን 7 እጥፍ አድርገው ታዲያ 7 እጥፍ እሳቱ ከነደደ በኋላ ሰግዳላችሁ አልሰግዱም አሁን አለ ንጉሡ አለ። እኛ አሉት የምናመልከው አምላክ ከዚህ ከሚነደው እቶን እሳት ሊያድነን ይችላል። ግን አሁን ያለን መቻል ቆርጦ እንድንገዛ ምንድነው ቆርጦ ባያችንን የእምነት ጋሻ ይላል። የእምነት ጋሻ ይላል። አየ ሊያድነን ይችላል አለ። ባያድነንም ግን እሳቱ ከመጣ ይምናል እና አንተ አቆምከው ምስል አንሰግድም አለ። ከዛስ አሁን ልጥላችሁ ነው ሲል ለምን ዘገየ ታለና ከዛ የእምነት ጋሻ መጥተህ እግዚአብሔር ያሰለው እምነት ከዙፋኑ ያስነሳል። ከዛ እሳት ውስጥ አንስተው ልክ ሲጨምሯቸው ይላል ሲያዩሱ አንተ ነው የቃለው 3 ነበር አነሳችሁ እና እኔ ግን ማየው ይመላለስ 4 ያለ አለ። ከየት መጣሽ እንደ እሱ ብለው ገብተው ታዲያ እሱ ይቀራል እንዴ? የሆነ ሰው የእምነት ኃይል ጨምራል። የእምነት ኃይል ያነሳል። የእምነት ጋሻውን ያነሳል። ይሄ ኃይል ይለፍቃል ወበለ አሜን ነው ወይ? ለሆነ ሰው ያለው ይነሳልሃል፣ ይነሳልሻል፣ ይነሳልሃል። እንደ እምነት ጌታ ምክትም ያደረገ በቀረውስ አለ የእምነት ጋሻቸውን አንሱ እና በየትኛውም ቦታ ላይ ምን በሉ ይችላል አምላኬ ያየኛል ያተረካል። አሜን ነው ወይ? የሆነ ሰው አለ ዛሬ በእምነት ድል የሚነሳ በእምነት ሰብሮ የሚወጣ በእምነት የሚወርስ ይሄ ኃይል ያገኝባል። አይተኸው ከሆነ ዳርዮስም በቃ ከአንተ ጋር አሉ ናይ ጸሎት ለአምላኩ ማንም እንዳያቀር ለአንተ ብቻ አይስገድ ነው ሲባል አዋጅ ወጥቷል። ዳንኤል አለ የምን አዋጅ? ከንጉሥ በስተቀር ለማንም ምን እንዳይሰገድ። ከዛ እሱ በለመደው ሰዓት እየሄደ ዳንኤል ወዴት ነው? ለጸሎት አይደለም ያሉት ከተባለኝ ከአምላኬ ጋር እኩል ቀን ላይ አይሁልኝ ከልካይ ሚስጥሬ ልቆይ ማሰኔ ልቆይ ጭንቀቴ ልቆይ ይወደኝ አምላክ በሚኖርበት ሰማይ አዋጅ እኮ ታውጇል። አንተ ሞት እንኳን አይመስልም። ኢየሩሳሌም ተከፍቷል መስኮቴ ልፍታን ወደፊት ላይ ለቀጥል ጸሎቴ የንጉሡን አዋጅ ነው መስመሬ አምላኬን ሳጠራ ከቷታል በዛይ የሆነ እምቢ የሚል ትውልድ ይነሳል። እምቢ የሚል ትውልድ ይነሳል። ኖ አምላኬን አመስለካበኝ የሆነ ትውልድ አለ ዛሬ ኃይል የሚያነሳ የሆነ እምቢ የሚል ትውልድ አለ። አመፃ እምቢ፣ ነውር እምቢ፣ ተቀፋን እምቢ ዳንሻ አይደለም ያለው መጥቶ የክብር ስም ከፊት አስቀድሞ ሁልጊዜ ያው ስም በፊት ከሌላ ናቸው
ዳንኤል ጋር የመጣው ራሱ ንጉሱ የልዑል አምላክ የእግዚአብሔር ባሪያ ዳንኤል ሆይ ልዑል አምላክ እግዚአብሔር ብለህ እንዳትጠራው አዋጅ ያወጣው እሱ መጥቶ የተጣራው ማካዳካራማ ለሆነ ሰው አለማ ባንተ ምክንያት የአምላክ ስም ከፍ ብሎ ባንቺ ምክንያት የአምላክ ስም ከፍ ብሎ አደባባይ ላይ ይጠራል። ሌላኛው ውሰድልኝ አሜንና ነጥሏል እንደ ንጉሱ አንበሳ ጉድጓድ ተጥሎ ማን ነው አልፈው የሚያውቀው? ይልቁንስ አንተ እንደለቃም ሲሉ ድምፅ ወጣ። አንዳንዶቻችሁ ከማትወጡት ጉድጓድ ውስጥ ነው ድምፃቸው የተሰማ። በእምነት የሆነ ሰው ያንበሳ አፍ ይዘጋታል። የእምነት ጋሻ በጭሆና ማለት ጭሆና የእምነት ጋሻ በልባት አነሳለሁ በላ ንጉሥ ሆይ አይደለም ከጉድጓድ ውስጥ የስንት ሰው ድምፅ ተሰማ? ከጉድጓድ ውስጥ አይሰማም ከተባለበት ጉድጓድ ውስጥ የስንት ሰው ድምፅ ተሰማ? አይቻልም ከተባለበት የስንት ሰው ድምፅ ያንቺ ነው ዋሻሜ ነው። አንተንም ማለት እግዚአብሔርን አልበደልኩምና አምላኬ መልአኩን ልኮ ያንበሶችና ጩኸሜ ይላል ማንም ይላል ጩኸሜራ ከዚህ ደበለ ያለ መስለኛል ንጉሥ ጩኸሜራ ረሳኸ አሜን ነው ከይከፋ ይዛል አየህ እምነት ያንበሳውን አፍ ይዘጋል። አሜን ሃሌሉያ አሜን አነሳለሁ ደስተኞች ናችሁ ወይ? የእምነት ጋሻ ከዛ በቀረውስ በጌታና ባይልች ነው ምን ይበል የበለጣችሁ ነው። ቃጦ ራሱ ከቃጦ አንዱ የመጨረሻው ይሄ ነው። ምን ላይ ሰይፍ አሜን ሰይፍ ባይልስ የመዳንን ራስ ቁር የመንፈስን ሰይፍ ያዙ። ባይ የመንፈስ ሰይፍ ያዙ። ከዛ የመንፈስ ሰይፍ እሱ የእግዚአብሔር ምንድን ነው? እሱም የእግዚአብሔር ቃል አላባሻ ካራባስ ረባሽ ካራቦዳ ላባስ ሰይፉን አንሱ ካልባል ይሄን ሰይፍ ምንድነው ሲባል እግዚአብሔር ቃል ነው። ስሙ በጣም ለክርስቲያን ዋናው ነገር ኃይል የሚሰጠው ነገር ምንድነው ካላችሁ የእግዚአብሔር ቃል ነው። ለእግዚአብሔር ቃል ቦታ የሌለው ይሄ ያለ ጭድ እንደተገነባ ቤት ነው። ቃሉ መሰረት ነው። ቃሉ ኃይል ነው። ቃሉ አቅም ነው። ቃሉ የትኛውንም የጠላትን ፍላጻ የምትመልስበት ይሁን። የቃሉ ፓወር የቃሉ አቅም ንገራት። እግዚአብሔር በጣም ቅዱሳን በቃል ማስታጠቅና ማበረታት ለምን እንደሚፈልግ ንገራቸው። የትኛውን በኢየሱስ ስም ወጣት ብለህ በኢየሱስ ስም ብቻ እያልካለ አንዳንዱ ቃል እያወጣ የምትመልሰው ያ ቃል ግን በኃይል በመንፈስ ነው።
ታውቃለህ እኛ ወንጌል ስንጭት አደባባይ ላይ ስንጮህ እኛን አፍ ለማዘጋት ብለው ከዘፍጥረት እስከ ራእይ ሽምድድ የሚያደርጉ አሉ። ታውቃለህ አውጣ ውስጥ ሲገብ አውጣ አይ ፊደል ነው እነሱ ጋር ፊደል ነው። አንተ ጋር ግን ሲመጣ መንፈስ ነው፣ ኃይል ነው፣ ስራ አለ። እየመታ ይመልሳል። አሜን ነው ወይ? ጌታ ኢየሱስ ጋር መጣ። ሞዴላችን እሱ መጣና 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ከዛ ፈታኝ መጣና ጠየቀው። ምን ጠየቀው? አንተ የእግዚአብሔር ልጅ ነኝ ብለህ ታወራለህ፣ ትናገራለህ። ታዲያ የእግዚአብሔር ልጅ ከሆንክ ጠኔ ሊዘርርህ ነው አለ። ትክክለኛ መረጃ ነው ይዞ የሚያወራው። ሊደፋህ እኮ ማለት እና አቋራጭ ሽልበል እንጂ ምን እግዚአብሔር ልጅነት ተጠቅመህ ይሄ ድንጋይ ዳቦ አድርገህ ብላ። ቃል ከሌለ እኮ ነው የምትለው። ቃል ከሌለ አንተ ነው ምን የምትለው? ጌታ ኢየሱስ ቀን አለ ይድዳ ሰው እግዚአብሔር አፍ በሚወጣ ቃል እንጂ በእንጀራና ዋንጫ ይሆናል ተብሎ አልተጻፈም። ከየት አመጣ? ከቃል ውስጥ ሰይፍ ይላል። ይሄ ወሰደው የሆነ ከተማ ውስጥ አሳየው። ይሄ ሁሉ ከተማ አይተዋል። ክብሩ ሁሉ የኔ ነው አለ። እኔ ደግሞ ለምወደው ሁሉ እሰጠዋለሁ እና አንተ ደግሞ ወድቀህ ብትሰግድልኝ ይሄን ላንተ አሳልፌ እሰጥሃለሁ። ጌታ ኢየሱስ እንደዚህ ሰማኛለህ እንዴ አለ። አንተ አለ ይሄ ሁሉ አንተ ለምትወዳቸው ትሰጣለህ? አዎ እሰጣለሁ። በጣም ይገርማል። አንተ የምትሰጠው ይሄንን ነው ለምትወዳቸው። እኔ እኮ የምሰጠው ራሴ ነው ለምወዳቸው። ለማንኛውም ግን አለ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ አየህ፣ የቃል ሰይፍ አንሳ ማለት ይሄ ነው። አየህ፣ ካልታጠቅ አትችልም። አንተ ካንተ የባሱ ቃል ነበልባል ይሆናል። አቻ በእንቴኔ ብቻ አማኝነኝ ብቻ በማለት ምትዘልቀው አይደለም። ኃይል ማንሳት አለብህ። ኢየሱስ ጌታ ነው። ወሰደውና ከፍ ወዳለ ተራራ ሰይጣንም ራሱ ጥቂት ሰውዬ በቃል እየዘረረኝ ነው አለ። ቃል ልትቀሳለች እና እግሮችን እንዳይሰናከሉ መልአኩ ስላንተ ያዛል ተብሎ ተጽፏል እኮ አለው። ከቃል አየህ፣ ጠቅሶም ሊፈትን ይመጣል። አየህ በቃል መጣልና ሄድ እግዚአብሔር አምላክን አተፈታ ተብሎ ተጽፏል። አንዳንዱ ተጽፏል ብለህ የምትመልሰው፣ አንዳንዱ ጸልየህ የምትመልሰው። ኃይል መታጠቅ ሰይፍን ማንሳት አለብህ። በቃል የበረታችሁ መሆን አለባችሁ። አጠገብ ላለ ሰው በርታ በርታ። አጠገብና ከጨካኝ በርታ በርታ። አሜን ነው ወይ? ሃሌሉያ። ኢየሱስ ጌታ ነው። ስለዛሬ ነገር ይሄ ነው። በውስጥ የሞላው መልእክት ይሄ ነው። ኢየሱስ ያድናል። አሜን ነው ወይ? ቀኞች ከፍ ይበሉ እስቲ፣ ቀኞች ከፍ ይበሉ እስቲ።